ሶስት ነገር አላህ ይወድላችኋል። ወይክረሁ ወይም ደግሞ ወየስኸጡ ለኩም ሰላሰን ሶስት ነገር ደግሞ ይጠላባችኋል። በሱ ላይ ምንም እንዳታጋሩ አላህ ይወድላችኋል። አዎ አላህ ሽርክን አይወድም። ከእውነታዎችም ትልቁ እውነታ ምንድነው? ኢስላም ነው። ወላሂ አላህ ግን በላኢላሃ ኢለላህ አንድ ሆናችሁ እንዳትለያዩ አላህ ይወድላችኋል። ወዕቡድ ረበከ ሐታ ያእቲየከል የቂን ጌታህን ሞት እስከሚመጣበት ጊዜ ድረስ ተገዛው። ዱንያ መሰጠት በዱንያ ላይ በዚች ዓለም የሀብት ጋጋታ የፎቅ የምን መኖር የመወደድ ምልክትም የመጠላት ምልክትም አይደለም። የሰው ልጆችን አላህ በአራት አይነት ሁኔታ ፈጥሯቸዋል። አባታችን አደም ከአፈር ፈጠረው አላህ። ወነቢዩላህ ዒሳ ዓለይሂ ሰላም አፈጣጠሩ ከእናት ብቻ አላህ ፈጠረው። ኢነላሃ የርዳ ለኩም ሰላሰን ወየስኸጡ ለኩም ሰላሰን አላህ ለእናንተ ሶስት ነገርን ይወድላችኋል። ያ አላህ አላህ የሚወደው ከሚተገብሩት አላህ አድርገን። የርዳ ለኩም ሰላሰን ሶስት ነገር አላህ ይወድላችኋል። ወይክረሁ ወይም ደግሞ ወየስኸጡ ለኩም ሰላሰን ሶስት ነገርን ደግሞ ይጠላባችኋል። አላህ ከሚጠላው ነገር የምንርቅ የምንቆጠብ አላህ አድርገን። የሚወድላችሁ ብለው ከተናገሩት የመጀመሪያው ምንድነው? አንተዕቡዱሁ እሱም በብቸኝነት ልትገዙት አላህ ይወዳል። አላህ አላህ ከተደሰተብን አላህ ከወደደልን እሱም እድሜ ልካችንን ለመገዛት እንጎዘናለን እንዴ? እናንቀላፋለን እንዴ? ላ በጭራሽ። ወዕቡድ ረበከ ሐታ ያእቲየከል የቂን ጌታህን ሞት እስከሚመጣበት ጊዜ ድረስ ተገዛው። ሁሌ ለማን? ለአላህ ብቻ። ስትደሰት ምታመሰግነው አላህ፣ ስትከፋ ምጠራው አላህ። በሁሉም ሰዓት በሁሉም ጊዜ ከአላህ ጋር ብቻና ብቻ ነው ግንኙነታችን መሆን ያለበት። አንተዕቡዱሁ እሱን ልትገዙት አላህ ይወዳል። አዎ የፈጠረን ያስገኘን የእውነታዎች ሁሉ እውነታ ያለልን እሱን እንድናመልከው ነው፣ ለሌላ አይደለም። የሰው ልጆች ዱንያ ላይ ሲመጡ ፈተና ናት። ዱንያ የሚሞከሩባት ነው። እሱን ትእዛዝ አክብረው ይሄዳሉ አይሄዱም፣ እሱን ይገዛሉ አይገዙም፣ ለፈተና ነው። እዚህ እሱን ሊያመልኩን የመጡት ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን አጋንንቱንም ሆነ የሰው ልጆች አልፈጠርኩም እኔን ሊገዙኝ እንጂ ለሌላ ዓላማ አልፈጠርኳቸውም ብለዋል። አላህን መገዛት ውለታ ይዋልልን አልዋልልን? ወንድሜ እድሜህን እስተየው አሁን 40 ከሆነ የዛሬ 42 ዓመት የት ነበርክ? ማን ያውሳ? የት ትታወቃለህ? በምድር ላይ የሚያውቃለ ስለ ይታወቃል? ላ ከአላህ በስተቀር ማንም የሚያውቅ የለም። ለምን? አላህ የሰው ልጆች አይደለም ሰማይና ምድር ከመፈጠራቸው ከ50 ሺህ ዓመት በፊት ሁሉም ነገር አላህ ያውቋል። በሰው ዘንድ ግን አንታወቅም። هل أتى على الإنسان حين من الدهر لم يكن شيئا مذكورا በሰው ልጆች ላይ እኮ የማይታወስበት ዘመን ጊዜ አልፏል። አዎ ከዛስ አላህ ከሁለት ባለትዳሮች ከባልና ከሚስት ያችን ፍትወት ጠብታ አስቡት። እንኳን የሰው ልጅ ትንኝ ይፈጠራል ተብሎ ከማይታሰብ ነገር አላህ ፈጠረ። 40 ቀን ንፍጥ፣ በሌላኛው 40 ቀን የረጋድን፣ በሌላኛው 40 ቀን የሚላመድ ቁራሽ ስጋ 4 ወራት ሩህ ተነፍቶበት ከዛ አላህ አስተካክሎ ቅርጽ አስይዞ መንግሎ ስጋውን አልብሶ አጥንቱን ማለት። ከዛስ እናቶቻችን፣ ሚስቶቻችን፣ እህቶቻችን እርግዝና ሲመጣባቸው የወር አበባ የሚባለውን ነገር አላህ አቋረጠው። አያ ያደም ወደ ምግብነት ተቀይሮ ለጽንሱ ከተወለዱ በኋላስ እናታችን ሽሮን በልታ ያገኘችውን አላህ የረዘቃትን በልታ አላህ በራሱ ቅመማ ቀምሞ ወተት አድርጎ ለኛው ቀለብ አደረገ። እርስ ነበረ የምናኝክበት አቅም ነበረ እጃችንን ምግብ ላይ አድርገን ወደ አፋችን የምንከትበት? ላ አላህ ሁሉም ነገር ያመቻቸው እሱ ነው። አለም ነጅዐል ለሁ ዐይነይን ለሰው ልጆች ሁለት ዓይን አላደረግንለትማ ለሰው ልጅ ወሊሳነን ምላስ ወሸፈተይን ከናፈሮችን ወሀደይናሁ ነጅደይን ወደ ሐቅ ወደ ባጢልስ አላሳየነውም አላመላከትነውም። ወይም በሌላ ተፍሲር ወደ እናቱ ጡቶች አለ አላህ ማን አሳየችን? አላህ ትሮጣለን ያጠጡት ጋር ያንን ምግብ አድርጎ ቀምሞ ይሄ ሁሉ ውለታ አለ። አረ ከዛም በላይ ትልቁ ውለታ ምን? እስልምናን አላህ ሰጠን። ከውለታዎች ትልቁ ውለታ ምንድነው? ኢስላም ነው። ወላሂ ኢስላም ዱንያን አላህ ለሚወደው ለማይወደው ይለግሳል።
ኢስላምን ኢማንን ግን አላህ ለሚወደው ብቻ ነው የሚለግሰው። ለሚወደው ብቻ ዱንያ መሰጠት በዱንያ ላይ በዚች ዓለም የሀብት ጋጋታ የፎቅ የምን መኖር የመወደድ ምልክትም የመጠላት ምልክትም አይደለም። ግልጽ ነው። ምንም አለመኖር ኪስ ባዶ መሆኑ የመጠላት ምልክት አይደለም። የመወደድ ምልክት ምንድነው? ኢማንን አላህ ሲሰጥህ ብቻ ነው። ኢስላም ሰጥቶናል። ስለዚህ ሁላችንም አልሐምዱሊላህ እንንበት። ለምን ስትከፋ እንዴት አድርገህ ሰብር ማድረግ እንዳለብህ ያስተማረ ኢስላም የነቢዩ ሰለላሁ ዐለይሂ ወሰለም ሸሪዓ። ስትደሰት በምን መልኩ ማመስገን እንዳለብህ፣ ደስታን እንዴት መግለጽ እንዳለብህ ልኩን መጠንን ያበጀ ማን? ኢስላም። ስለዚህ ይሄ ሁሉ ውለታ የዋለ ጌታ ሊመለክ አይገባም? አዎ የገዛ ጊዜ የፈጠረን እሱ ያስገኘን እሱ ሰማይ ምድሩን ያስተካከለ እቺ ምድር ዘርግቷ እንደፈለግን የምንንቀሳቀስባት የምንሮጥባት ቤታችንን የምንገነባባት አላህ። ሱረቱ በቀራ ላይ እኮ አላህ መላ የሰው ልጅ በአጠቃላይ ስማ እወቅ እያለ ጥሪ ያደርጋል። ያ አዩሃ ናስ እናንተ ሰዎች የሰው ልጆች በአጠቃላይ ስሙ፣ ወዕቡዱ ረበኩም አለዚ ኸለቀኩም የፈጠራችሁን ያንን ጌታችሁን አላህን ተገዙ። የሰው ልጆችን በአጠቃላይ የፈጠረ ማን ነው? አላህ። ሰማይ ምድርን የፈጠረ ማን ነው? አላህ ነው። ከአላህ ውጭ ወላሂ ማንም የለም፣ አላህ ብቻ። ስለዚህ ወዕቡዱ ረበኩም ጌታችሁን ተገዙ፣ አለዚ ኸለቀኩም ያ የፈጠራችሁን። ቅድም ያልኳችሁ ከመታወሳችሁ በፊት ያልነበራችሁ ከዛ በኋላ በእርከኑን ጠብቁ። የሰው ልጆችን አላህ በአራት አይነት ሁኔታ ፈጥሯቸዋል። አባታችንን አደም ከአፈር ፈጠረው አላህ። ከአፈር ማን ያስበዋል? ማን ይገምተዋል? አላህ ግን ችሎታል። ወሁወ ዐላ ኩሊ ሸይእ ቀዲር ነው። አፈር ፈጠረው። እናታችንን ሐዋ ከአደም ጎን ግራ በኩል ከአደም ከአባቶቿ ከወንድ ብቻ ፈጠራት። ሁለት አፈጣጠር። ሶስተኛው አደምና ሐዋ አላህ እንዲጋቡ አደረገና ልጅ ይወልዳሉ። አንድ ሲወልዱ ሁለት ልጅ ሴትና ወንድ። ሁለተኛ እርግዝና ተከስቶ ሲወልዱ አሁንም ሴትና ወንድ። ከዛ ዘሩ እንዲባዛ አላህ እንዴት አደረገ? ከታች ያለችው ከላይ ከተወለደው ጋር፣ ላይ የተወለደችው ከታች ከተወለደው ጋር ተቃራኒ ነው እንዲጋቡ አድርጎ የሰው ልጆች ዘር በዛ፣ የሰው ልጆች መባዛት በዛ መጣ። አራተኛው አፈጣጠር የነብዩላህ ኢሳ አለይሂ ሰላም አፈጣጠር ከማን? ከእናት ብቻ አላህ ፈጠረው። የፈጠረው አላህ ኢሳም የሁዳዎቹ ሱብሃንአላህ ዛሬ ተሰ ወዳጁን እንኳን እኮ አለየ፣ ጠላቱን አለየ። የሁዳዎች ማለት በጣም ምድር ላይ ሸረኛ ፍጥረታት ማለት እንደ ይሁዳ ነው። ኢሳ የዝሙት ልጅ ብለው የተሳደቡ፣ መርየም ያቺን የተቀደሰች ጠብቋ የአላህን ትእዛዝ ያከበረች መርየም አለይሂ ሰላም በሷ ላይ ሰላም የመጣ ዝሙተኛ ብለው አመንዛሪ ብለው የተለያየ ስም ለጠፉላትን ሰው ሲደግፍ ወዳጅ ሲሆን ታየዋለህ። አይ ሰው ማንን እንደሚደግፍ ማን ወዳጅ እንደሚያደርግ እንኳን አያውቅም። በዚህ መልኩ ሲገልጽ አላህ በተአምር እንዲናገር አደረገው። ቃለ ኢኒ አብዱላህ እኔ አላህ ባሪያ ነኝ። ባርነቱን ገና በአንቀልባ ልጅ ሆኖ እንዲናገር አላህ አደረገው። አታኒ ልኪታብ ኪታብን ሰጥቶኛል። ወጀዐለኒ ነቢያ ነቢይም አድርጎኛል አለ። ነቢይ መሆናቸውን መሰከሩ። የአላህ ባሪያ መሆናቸውን መሰከሩ። ፍጡር መሆናቸውን መሰከሩ። አዎ ሁሉም ፍጡር ነው። ፍጡር የተባለ ደግሞ በዱንያ ላይ የሚቆይ የለም፣ ሁሉም ይጠፋል። ኩሉ መን ዐለይሃ ፋን ሁሉም ተፈናቃሚ ነው፣ ሁሉም ይጠፋል። ሚካኤልም ይሞታል፣ ጅብሪልም ይሞታል፣ ኢስራፊልም ይሞታል። ራሱ መለከል ሞት የሰው ልጆችን ሩህ ዛሬ በሀገራችን በተለያዩ ማክለ አዝራኤል ብለው ይጠሩታል። በቁርአን በሐዲስ ስያሜ ነው፣ ግን አዝራኤል ብለው ይጠሩታል። እሱ ራሱ ይሞታል። የራሱ ነው እንዲያወጣ ይደረጋል። ሚቀረን ማን ብቻ ነው የሚቀረው? አላህ። ወየብቃ ወጅሁ ረቢከ ዘልጀላል ወልኢክራም አለ አላህ። እሱን እንድንገዛ የተፈጠርነው አየህ። የሰው ልጆችን በዚህ ሁኔታ ፈጠራቸው። ለምን? ሊያመልኩት፣ ሊገዙት። ስለዚህ አላህ ይወድላቸዋል። ምን ስታደርጉ? እሱን በብቸኝነት ስትገዙ። አዎ አምልኮ የሚገባው ለአላህ ብቻና ብቻ ነው። የሰው ልጆች ሊድኑ ከፈለጉ ወላሂ መዳኛው አላህን በብቸኝነት መገዛት። ማንም አያድነውም አላህን ካልተገዛ። ሁሉም ይሞታል፣ እንደሚሞት ሞትን ያምናል። ችግራችን ከሞት በኋላ ያለው ሀገሩ ስንቅ አለማዘጋጀታችን።
ስለዚህ አላህ እሱን እንድንገዛ አላህ ይወዳል። የፈጠረንን ጌታ ውለታ የዋለልን ጌታ ሱረቱ በቀራው ላይ ሲጨርስ አላህ ማለ ያ አዩሃ ናስ አዕቡዱ ረበኩም الذي خلقكم والذين من قبلكم እናንተ ሰዎች ጌታችሁን አላህን ተገዙ ከእናንተ በስተፊት የነበሩትንም እናንተን ብቻ አይደለም ዛሬ በዚህ ትውልድ ያለውን ብቻ አይደለም የሰው ልጅ ሲፈጠር ከአደም ጀምሮ የፈጠረው አላህ ነው። እሱን ተገዙ ለዓለኩም ተተቁን ልትፈሩት ይከጀላልና ይህ ተገዙት የምትባሉት ጌታችሁ አላህ የዓለማቱ ፈጣሪ አላህ ለእናንተ ውለታ ውለዋል። አለዚ ጀዐለ ለኩም አልአርደ ፊራሻ ያ ምድርን ለእናንተ ምንጣፍ ያደረገ ምንጣፍ ብሎ ጠራው፣ ምቹ ብሎ ጠራው። አዎ አላህ ምንጣፍ አደረገው፣ አመቻቸው እንድንንቀሳቀስበት ቤታችንን ንግዳችንን ስንት ነገር ሱብሃንአላህ አላህ ባመቻቸው። ወሰማአ ቢናአ ሰማይን ደግሞ ጣራ አደረጋል። ወአንዘለ ወረደ ሚነ ሰማኢ ከሰማይ ምን ማዕን ውሃን ከዛስ ፈአኽረጀ ቢሂ ከወረደ ውሃ ደግሞ ከምድር ለእናንተ ከሱ አወጣላችሁ ምን ፈአኽረጀ ቢሂ ሚነ ሰመራት ፈአኽረጀ ቢሂ ሚነ ሰመራት ሰመራት ማለት ሚነ ሰመራት ፍራፍሬ ብቻ አይደለም ይላሉ። በአጠቃላይ ከምድር ነው ቡቃያው የእንዘር በአጠቃላይ ኢትፍሩት ብለው ምንም አላህ ያወጣላችሁ ለምን ሪዝቀን ለሁም ለእናንተ ቀለብ ሲሳይ ሲባል ርዝቅ ሲባል። ስለዚህ ፈላ ተጅዐሉ ሊላሂ አንዳደን ለአላህ ቢገባን አንተን አታድርጉ ወአንቱም ተዕለሙን እናንተ እያወቃችሁ ይናችሁ የፈጠራችሁ ጌታ አላህ ያስገኛችሁ አላህ ሰማይ ምድርን የፈጠረ ምድርን ዘርግቶ ሰማይን ጣራ አድርጎ ከሰማይ አውርዶ ከምድር ፍራፍሬዎችን ያወጣው አላህ ሆኖ ሳለ እንዴት ከአላህ ውጭ ትገዛላችሁ? ኢብኑ ከሲር ረሕመቱላሂ ዐለይሂ ይላሉ አልኻሊቁ ሊሃዚሂ አልአሽያ ሁወ አልሙስተሒቁ ሊልዒባዳ ፈጣሪ ማለት እነዚህ ነገሮችን ያስገኘው እሱ ነው። ምድርን ዘርግቶ ሰማይን ጣራ አድርጎ ውሃ አውርዶ ከምድር ፍራፍሬ አይነት ያወጣው እሱ ነውና ሁወ አልሙስተሒቁ ለልዒባዳ ለአንደኩም ተገቢ ማለት አላህ የፈጠረህ ነው ያስገኘህ ነው። ለምን ትክደዋለህ ያለ። ስለዚህ አላህ መጀመሪያ ሊወድላችሁ እሱን በብቸኝነት ስትገዙ፣ ሲቀጥል ነው ወላ ቱሽሪኩ ቢሂ ሸይአን በሱ ላይ ምንም እንዳታጋሩ አላህ ይወድላችሁ። አዎ አላህ ሽርክን አይወድም። ባላንጣ ስታደርግበት አይወድም። ከሱ ጋር ሌላ ማግረስ ቀላቅለህ ስትገዛ አላህ አይወድም። እቺ መብት አላህ ማይደራደርበት ቀይ መስመር አላት። በጭራሽ አለ አላህ ኢነላሃ ላ የግፊሩ አን ዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊከ ሊመን የሻ አላህ በሱ ላይ የሚያጋራ አንድንም አልምርም አለ። አልደራደርበትም በዚህ ጉዳይ ያለው አላህ አልምርም። ወየግፊሩ ማ ዱነ ዛሊከ ሊመን የሻ ከሽርክ ውጭ ያለው ሊመን የሻ ከፈለገ ይቀጠዋል፣ ከፈለገ ይቅር ይለዋል። ሽርክንስ በጭራሽ። ስለዚህ ወንድሜ፣ ወጣቶች፣ አባቶች፣ እናቶች ሽርክን እንደቀላል አለሽ ልንጸየፈው ከባድ ካንሰር ማለት ወላሂ ሽርክ ነው። ለምን ስራችንን የሚያበላሽብን ሀገራን መንሱራ እንደተበተነ አቧራ የሚያደርግብን ባዶ የሚያደርግብን ራቆታችን የሚያስቀራን ሽርክ ማለት ከባድነቱ የኢባዳ አይነት ብንፈጽም ተቀባይነት የለው። ሽርክ ሀጅ ቢደረግ ጾም ቢጾም ሰደቃ ብናወጣ ምን ብንል ሽርክ ከተቀላቀለበት አላህ አልቀበልም ማለት አልቀበልም በዚህ ጉዳይ አልደራደርም ማለት። ስለዚህ ልንጸየፈው ይገባል። ቀብር እንዳመልክ በጭራሽ እንጂ ዛሬ ሰው አጥሎ ሄደ። ቀብር ማለት ወንድሞች የሞቱ ሰዎች ከኛ ይከጅላሉ። ምንድነው የሚከጅሉት? ያ ረቢ ማረው፣ ምሕረት ለግሰው፣ ቀብርን አስፋለት ዱዓ ያደርግላቸው ሰዎችን ይፈልጋሉ። እንኳን ሆነ ቀብር ሰዎች ልንማጸን ይቅርና ምንም ጥቅም ማምጣት ማይችሉ። ዛሬ ግን ሰው ወጣት በተለይ የሆነ ቀብር ሄድና ድረሱልኝ እንዲስጡኝ ምናምን ላ ይሄ አይዋጣም። ወላሂ ዱንያ አኺራችንን ያበላሽብናል። ነብዩ ሰለላሁ ዐለይሂ ወሰለም ሊሞቱ ሲሉ እኮ ዱዓ ያደረጉበት ከባድ ጉዳይ ነው። አላሁመ ላ ተጅዐል ቀብሪ ወሰነን የውበላ አላህ ወይ የኔን ቀብር የሚመለክ ጣዖት እንዳታደርግብኛል። እናታችን አይሻ ምናሉ እንደ ባይፈራ ነው የነብዩ ሰለላሁ ቀብር ወጣት ነው ይቀበር ነበር። ነገር ግን ምን ተፈጠረ? ዛሬ ጭምር መዲና ስትሄድ ምናምን ሰው የተለያየ ወደ ቀብር ዙሮ የሚማጸን ምናምን ትመለከታለህ። ነብዩ ዱዓ ያደረጉበት የሚመለክ ጣዖት እንዳታደርግብኝ አሉት። ቀብራቸውማ እንደሌሎች ሰሃባ በቀይ ላይ ምናምን ቢወጣና ከባድ ጉዳይ ነበር ማለት ነው።